ከናንተ ጋር ዛሬ የማወራው ተግባርን የማዘግየት አደጋ ወይም ጣጣው ነው። በጊዜ ልናደርግ የሚገባውን ነገር የማዘግየት ችግር እሱን ነው ዛሬ እንድናይ ፈልገው እና ክርስቲያን ምን ማድረግ አለበት የሚለው ነገር እንድናነሳ ነው። ተግባርን የማዘግየት ወይም በጊዜው መደረግ ያለበትን ነገር የማስተላለፍ ችግርና አደጋውን እንድናይ ነው። እና ይሄን እናያለን ዛሬ። እኛ እንደ ክርስቲያን የራሳችን ቀበላዎች አሉ። ምን አይነት ነገር ነው? እኛ በምንም ይሁን በምንም በዚህ ምድር ላይ የምንኖር ክርስቲያኖች እግዚአብሔር ልንሆን ወይም ልንደርስበት ያሰበውን በሙሉ በእግዚአብሔር ፈቃድ ነው የምንሆነው ብለን እንደምናስብ አውቃለሁ። በቃ እግዚአብሔር ያለ ቦታ እንደርሳለን የሚል እምነትና እግዚአብሔር ያለ ቦታ እንሄዳለን፣ እግዚአብሔር ካለው ነገር በህይወታችን ከሚታሰበው ነገር ምንም የሚያስቀረን ወደ ኋላ የሚያደርገን ነገር የለም የሚል አስተሳሰብ እንዳለን አውቃለሁ። ይሁንና እግዚአብሔር የሰው ልጆችን ያለ ኃላፊነት እንዳልተዋቸው ደግሞ ማወቅ አለብን። ስለዚህ እኛ እንደምናስበው የሚፈልገው ቦታ እግዚአብሔር የሚያስብልን አቅም ላይ እግዚአብሔር የሚፈልገን ቦታ ላይ ለመድረስ የኛ ኃላፊነትም አለበት። ስለዚህ የኛ ግባችንን መምታት እንደ ጊዜ አጠቃቀማችን ይወሰናል ማለት ነው። የተሰጠምን እድሜ በአግባቡ እንደምንጠቀማችን ይወሰናል። ስለዚህ እግዚአብሔር ያለው ብቻ በእኔ ይሆናል የሚለውን ነገር አግባብ ባለው መልኩ እንደገና መቃኘት እንደገና ማዋቀር የሚኖርብን ይመስለኛል። ስለዚህ አንድ ነገር እንድናስብ ፈልጋለሁ ዛሬ። ተግባርን ማዘግየትን በፍጹም መሞከር እንደሌለብን፣ ባለፈው ዘመን ያደረግናቸው እንኳን ከሆነ በምንም ተአምር ከዚህ በኋላ እግዚአብሔር እድል የሚሰጠን እንደገና እያንዳንዱን ደቂቃ እያንዳንዱን ቅጽበት እንዴት ተጠቅመን የሚፈልገው ቦታ መድረስ እንዳለብን እንድንማር ላስታውሳችሁ ነው ይሄንን ትምህርት ይዤ የመጣሁት ወይም ይሄንን አጭር የስብከት ጊዜ ይዤ የመጣሁት። ስለዚህ ተግባርን የማዘግየት ጣጣ ወይም ደግሞ የማስተላለፍ አደጋ የሚለውን ነገር እንድናስብ ፈልጋለሁ። የምሳሌ መጽሐፍን በማንበብ ልጀምር። ከዚህ በፊት አንብቤ ይሆናል። ምሳሌ ምዕራፍ 6 ቁጥር 6 ጀምሮ አንተ ታካች፣ ስለ ታካችነትና ስለ ትጋት አይደለም እናገረው ዛሬ። አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልከት፣ ጠቢብም ሁን፣ አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኗንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ሆኖ ይመጣባል። በዋነኛነት የሚፈልገው ክፍል ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ቁጥር 10 ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ሆኖ ይመጣብሃል። መተኛት ኃጢአት ነው እያለ አይደለም። ባለፈ ባገደመ ግን እግዚአብሔር ባነቃን ቁጥር ትንሽ የነቃን ቆይ ትንሽ ልተኛ ማለት ግን ችግር አለው እያለ ነው። ቆይ ትንሽ ልተኛ፣ ቆይ ትንሽ ልረፍ፣ ቆይ በኋላ ላርገው፣ ቆይ ዛሬ አይደለም ነገ ላርገው። ነገርን ይሄ ማስተላለፍ ነገርን የማዘግየት ችግርን ነው የሚያሳየን። ዛሬ ሊሰራ ሲገባለ መተኛት በራሱ ኃጢአት ስለ አይደለም። መተኛት እግዚአብሔር የፈጠረልን ነገር ስለሆነ መጽሐፍ ቅዱሳችን የሚለው ቆይ ጥቂት ልተኛ፣ ቆይ ልቆይ፣ ቆይ በኋላ ላርገው፣ በሚቀጥለው ወሬ እንሰራዋለሁ፣ በሚቀጥለው ሳምንት እናረጋዋለሁ፣ በሚቀጥለው ቀን እናረጋዋለሁ የሚሉ ችግሮችን የሚያስከትሉትን አደጋ ነው። የሚያስከትሉት አደጋ ፖቴንሻል ሆኖ ፕሮብሌም በግልጥ ተቀምጧል። ድህነት ይዞብን ይመጣል ይላል እና ድህነት ሲመጣ ደግሞ የሚመጣው እንዴት ነው ይላል? እንደ ወንበዴ ማለት ያለንም በሙሉ ነገር ድምጥማጡን አጥፍቶ ዘርፎ ገሎን እንደሚሄድ ወንበዴ ይመጣብናል ይላል። ድህነት ሲታሰብ ኢትዮጵያዊ እንደመሆናችን በአብዛኛው የገንዘብ ድህነት ብቻ ነው የሚታየን። የአቅም ጥበብ የማጣት ኃይል የማጣት ችግሮች በሙሉ ድህነቶች ናቸው።
እንደ ቤተ ክርስቲያን የጠላትን ጉልበት የመስበር የስተት አሰራርን ጉልበት የመስበር እንደ ቤተ ክርስቲያን የመንግስት አይን መሆን ያለመቻል ገንዘብና ሌሎች ጉዳዮች በሌሎች የዓለም ጥበብ ሊፈታቸው የማይችሏቸው ነገሮች እንዲፈታላቸው ከውጪ ወደ ቤተ ክርስቲያን የሚመጡ ሰዎች ሲፈልጉን አቅም ማጣት ይሄ ባለፈው ዘመን የጊዜ ማኔጅመንታችን ላይ የተፈጠረ ችግር ነው። ጊዜን የመጠቀም ተዘጋጅተን ስላልጠበቅናቸው ባዶ እጃችን ነን። ስለዚህ ድህነት ሲመጣ እንደውም በዴ ነው እኛን ምን ይብለን የሚመጣብን። በነፍስ ወከፍ እያንዳንዳችንም ሆነ እንደ ቤተ ክርስቲያን ድሃና ችግረኛ ሆነን ልንጠብቃት አይገባም። መቼናለን ዛሬ የተሳካልን ሰዎች ብንሆን ወይም ደግሞ ባለፈው ዘመናችን በሙሉ ልንሆናቸው የሚፈልጋቸው ነገሮች ሁሉ አተን አቅም ያጡ ምስኪን ፍጹም በህይወታችን ልንተገብራቸው ልንደርስባቸው የገባን የምናስባቸው ግቦቻችን አተን ትናንት ይሄንን ባረግ ኖሮ ትናንት እንዲህ ቢሆን ኖሮ ብለን ወይም የተለያየ ምክንያት እየፈጠረን ያለን ሰዎች በምንም ተአምር እውነቱን ማወቅ ከፈለግን እኛ ዛሬ የሰበሰብን ሰዎች የትናንት የጊዜ አጠቃቀማችን ውጤቶች ነን። ከዚህ የተሻለ ብያኔ አይኖረው። ከዚህ የተሻለ እውነት አናመጣም። እንኪያስ እንደዚህ ከሆነ በቃ ነገር ካበቃ ካለፈ ከከሰመ ከወደቅን በኋላ ይሄ ቃለኛ ምን ይሰራል ለምትሉ ሰዎች እግዚአብሔር እንደገና አምላክ ነው። እግዚአብሔር እዚህ የሰበሰበው ማንንም ለመውቀስ አይደለም። እግዚአብሔር ሕይወት ከሰጠን ዘንዳ በቀሪ ዘመናችን ምን ማድረግ እንዳለብን እንድናቀም ጭምር ነው። ዛሬ ማድረግ ያለብን ነገር ዛሬ ማድረግ አለብን። ስለዚህ ነገር ማስተላለፍን ተግባርን ለነገ ማሳደርን ተግባርን ማዘግየት በራሱ ያለውን አደጋ እንድናይ ያስፈልጋል። ተግባርን ማዘግየት ሲታሰብ ተግባርን ማዘግየት በዋነኛነት የጊዜ ሌባ መሆኑን ማወቅ አለብን። ተግባር ማዘግየት ዛሬ ማድረግ የሚገባን ዛሬ ማድረግ አለመቻል የጊዜ ሌባ ነው። ጊዜያችሁን ይቀማቸዋል። እንዴት ሊሆን እንደሚችል ይህን እናገርና ወደ ዋነኛው በጣም አጥፊ ናቸው የሚባሉ 3 ነገሮችን አነሳለሁ። ተግባር ማዘግየት፣ የዛሬን ነገር ለነገ ማለት ሶኮል ፕሮክራስቲኔሽን በምንም ተአምር የጊዜ ሌባ መሆኑን መገንዘብ ይኖርብናል። ጊዜ መሰረቅ ገንዘብ ከመሰረቅ ይበልጣል። ጊዜም ከመሰረቅ ሀብታችሁን በዘመናችሁ ያካበታችሁትን ጥሪት ከመሰረቅ ይበልጣል። ጊዜም ማጣት አደገኛ ነገር ነው። አደጋውን እንድናይ ስለምፈልግ ነው። የዛሬን ነገር ለነገ ማሳደር የሚባለው ነገር ጊዜን መዘረፍ መሆኑን ማወቅ አለባችሁ። ምሳሌ ልስጥ። ዛሬ እዚህ ቦታ ላይ ቁጭ ያላችሁ ሰዎች እዚህ ሰፈር ላይ እዚህ ጊዜ ላይ እዚህ ቀን ላይ ቁጭ ብላችሁ ያልመጣ ነገር የሚያስጨንቃችሁ ከሆናችሁ እግዚአብሔር በዚህች ቀን እንድትደሰቱ በዚህች ቀን እንድትሰሩ የተሰጣችሁን እቺን ቀናችሁን እንኳን ከላያችሁ ላይ ያነሳባችኋል። ሰምታችሁኛል? ነገ የሚለው ነገር ዛሬያችሁን እንዳትጠቀሙ ያደርጋችኋል እያልኩኝ ነው። በኋላ አደርገዋለሁ፣ በኋላ ጸልያለሁ፣ በኋላ ጠይቃለሁ፣ በኋላ ይሄን አደርጋለሁ፣ በኋላ ጎበኛለሁ፣ በኋላ አገለግላለሁ የሚሉ ነገሮች በሙሉ ዛሬ ቀን ሳለ እግዚአብሔር የሰጣችሁን ቀኖች እንዳትጠቀሙ ያደርጓችኋል። እግዚአብሔር ዛሬን የሰጣችሁ ከሆነ እግዚአብሔር እናንተ ተግባሮቻችሁን እንድትተገብሩ የሚፈልገው በዛሬ ቀን ነው። ነገን እርግጠኛ መሆን አንችልም። በኋላ ላይ መጣበታለሁ። ብዙ ሰዎች የሚፈለግባቸውን አቅም ያህል መኖር ያልቻሉት፣ ብዙ ሰውን የሚጠበቅባቸውን ያህል መኖር ያልቻሉት ቀኖቻቸውን እየገፉ በቂ የሆኑ ቀኖቻቸውን ስላጧቸው በአጭር ጊዜ በተቻኮለ ጊዜ ውስጥ የተሻለ መሆን ስላልቻሉ ይሄን ዓለም መጋፈጥ ስላልቻሉ የተፈጠረ ችግር ነው።
እንጂ ሰዎችን እግዚአብሔር እንዲህ ስለፈጠራቸው አይደለም። ሰዎችን ደግሞ ዛሬ የሚኖሩት ህይወት እግዚአብሔር ከጅምሩ ስላሰበላቸው አይደለም። እኛ ምንም ሁኑን ምን የተሳካልን እንሁን ወይም ደግሞ ነገር የተበላሸብን እንሁን፣ እኛ የትናንት የጊዜ አጠቃቀማችን ውጤቶች ነን። በማንምና በምንም ላይ ማሳበብ አንችልም። ስለዚህ ዛሬ እንደገና እንድናስብ ፈልጋለሁ። ጥሩ እንዲህ ከሆነ በዋነኛነት ማንሳት ያለብኝ 3 ነገር ጊዜን በአግባቡ አለመጠቀም ወይም ደግሞ የዛሬን ተግባር ለነገ ማለት ወይም ማዘግየት የሚፈጥራቸውን 3 የታወቁ ነገሮችን ላንሳ። የሚዘርፈን ወይም የሚሰርቀን የሚነጥቀንን 3 የታወቁ ነገሮች ላንሳ። የመጀመሪያ የሚነጥቀን ምን እንደሆነ ታውቃላችሁ? እግዚአብሔርን ለማገልገል ያለንን እድል ይነጥቀናል። ነገርን ማዘግየት ወይም ነገርን ማስተላለፍ፣ ዛሬ ለሰሩት የሚገባውን ነገር ለነገ እያላችሁ መኖር የመጀመሪያ የሚነጥቀን ነገር እግዚአብሔር እሱን እንዳናገለግለው የሰጠንን እድል ይነጥቀናል። እስቲ ይህንን ቃል ተመልከቱት። ማቴዎስ ወንጌል ምዕራፍ 9 ከ59 እስከ 62 ያለውን በጌታ ስም አነባለሁ። የማቴዎስ ወንጌል ምዕራፍ 9 ከ59 እስከ 62 የሉቃስ ወንጌል ሉቃስ 9 ከ59 እስከ 62 እንደዚህ ይነበባል። ሉቃስ 9 ከ57 ጀምሮ ማንበብ እንችላለን። እነርሱም በመንገድ ሲሄዱ ሳለ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎችም መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩት ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ምን በል ስበክ። ኢየሱስ ክርስቶስ የማገልገል ዕድል የሰጠው ነው። የእግዚአብሔር መንግሥት ከእሱ ጋር ብሎ እንዲሰብክ አለው። ሰውየው ምን አይነት ነገር ነው የሰጠው ነው የሚለው መጽሐፍ ቅዱስ? አባቴን ልቅበረው አለ። እውነቱን ልንገራችሁ፣ የሰውዬ እዛ ሰፈር ኢየሱስ የሚሰብኩበት ሰፈር ወዲያ ወዲህ ሲል ነበረ። ከዚህ የተነሳ ቀብር ገጥሞት አይደለም፣ ወይም ደግሞ አባትየውን ሊቀብር እየሄደ አይደለም ያገኘው። ስለዚህ አባባሉ አንድ ነገር ነው። የሸመገለ አባት አለኝ፣ እሱ እስኪሞት ልጠብቅ። መጀመሪያ እሱን ወደ ቀብር ላድረስ። እግዚአብሔር እድል እንድታገለግል ሲሰጥህ አንተ ቆይ ግድ የለም ነገ አገለግላለሁ፣ የት ሄድብኛል? የደረሰ አባት አለኝ፣ መቃብር ደጅ ላይ የቆመ ትንሽ ጊዜ ስለሆነ የቀረው እኔ ገና ያንግ ነኝ፣ ወጣት ስለሆንኩኝ በጣም ብዙ ጊዜ ስላለኝ እሱን ልቅበርና ምን ልበል? ምን አደርጋለሁ? አገለግልሃለሁ አለ ይላል። ሌላኛው በተመሳሳይ መልኩ ያለውን ተመልከቱ። ይህን በሚልበት ጊዜ ጌታ ሙታናቸውን ይቅበሩ ሲል ምን ማለቱ ነው? በእውነት እግዚአብሔር በማህበራዊ ጉዳዮች ላይ እንዳንሳተፍ የኛ የሆኑትን ሰዎች እንዳንቀብር እየነገረን ነው? የለም፣ እሱ በስርዓት መፈጸም አለበት። ሊነግረን የፈለገው በዋነኛውነት ሊነግረን የፈለገው ምንድን ነው? እግዚአብሔር የመንግስት ወንጌል እንዲሰብክ እየነገረው ነው። እግዚአብሔር ሞት የሚባለውን ነገር የሚያስቀር ስራ ሰጥቶታል። ሞት የሚባል ነገር ትርጉም አልባ እንዲሆን የሚያስችል ነገር ሰጥቶታል። የመንግስት ወንጌል ስበክ፣ ለሰው ልጆች የዘላለም ደህንነትን ጉዳይ ስበክ፣ ከዚህ የተሻለ ቀን የለም፣ እሱን ተናገር እያለው ምን እያለ ነው? ቆይ አባቴ ምን ልክበር አለን እኮ ብዙዎች አለን። በተለይ በኢትዮጵያ ባህል ውስጥ ይህንን እውነት እንወደዋለን፣ ይህንን ወንጌል እንወደዋለን። ግን ቆይ እስቲ አባቴ ደስ አይለውም በዚህ ነገር፣ ይህን እምነት አይወደውም የሚሉ ሰዎች አገኛለሁ። ስለዚህ እሱ ይሂድና እኔ ምን አደርጋለሁ? በዚህ ወንጌል ውስጥ ሆናለሁ፣ በዚህ ወንጌል ውስጥ ስራ እንሰራለን የሚሉ ሰዎች አሉ። በመሰረተ ሀሳብ ደረጃ እዚህ ጋር እግዚአብሔር ልጅ ኢየሱስ ክርስቶስ ለዚህ ሰው ትልቅ ዕድል ሰጥቶት ነበር። ወንጌል ስበክ፣ ምትክ የሌለውን ስራ፣ ከዚህ የተሻለ ነገር በዚህ ምድር ላይ የለም አለው።
እሱስ ቆይ አባቴን ልቅበር። የተወደዳችሁ ስንቶቻችንን እግዚአብሔር ለማገልገል እድል የሰጠን በህይወት ያቆየን፣ ግን ምክንያት እየፈጠርን እዚህ ሳድረስ እግዚአብሔር ለማገልገል አንድ እርምጃ ያልተራመድን። ስለዚህ ነገርን ማስተላለፍ፣ ነገርን ማዘግየት ከሚያመጣቸው ትልቅ አደጋዎች አንዱ እግዚአብሔር ለማገልገል የሰጠንን እድል ይነጥቀናል። ምክንያቱም ነገርን ማዘግየት፣ ነገርን ለነገ ብሎ ማስተላለፍ በራሱ የጊዜ ሌባ ነው ብያለሁ። ስለዚህ ይዘርፋችኋል፣ ይቀማችኋል። ዛሬ እንድትደሰቱ እግዚአብሔር የሰጣችሁን፣ ዛሬ እንድታገለግሉ እግዚአብሔር የሰጣችሁን፣ ዛሬ ስራ እንድትሰሩ እግዚአብሔር የሰጣችሁን፣ ዛሬ ነጋችሁን እንድትሰሩ የሰጣችሁን እድል ከእጃችሁ ላይ ይቀማችኋል። ምክንያቱም ነገርን ማዘግየት የጊዜ ሌባ ነው ብያለሁ። ስንቶቻችንን ብዙ ጊዜ እግዚአብሔር እየሰጠን ለነገ ያለን አገልግሎትን በተመለከተ ለ20ና ለምናምን ዓመታት እየኖራችሁ እስከ ዛሬ ምክንያት እየፈጠራችሁ ጌታን የማታገለግሉ ሰዎች ልታስቡበት ይገባል። if not now when? ዛሬ ካልሆነ መቼ? ቆይ እግዚአብሔር ኑሮዬን እንዲህ ቢያስተካክልን፣ ይሄኛው ነገር እግዚአብሔር ቢያደርግልኝ፣ ትምህርቴን እዚህ ጋር ባሳካ፣ እዚህ ጋር እንትኔን ብጨርስ የምትሉ ሰዎች ነገርን ሁሉ እናንተ በምትፈልጉበት መንገድ መቃኘት እንደማትችሉ ነግራችሁ ፈልጋለሁ። እናንተ በምትፈልጉበት ጊዜ ነገር ከቦታው ሊነሳ እንደሚችል እንድታውቁ ያስፈልጋል። ሁሉ ነገር በጊዜ ሲሆን ነው ትክክል። ምክንያት እየፈጠርን የምናስተላልፋቸው ጊዜዎች ሙሉ ለሙሉ የነገ ማንነታችንን ከኛ ላይ ይወስዱታል። ስለዚህ ነገርን በጊዜ ያለ ማድረግ፣ ነገርን ተግባርን በጊዜ ያለ ማድረግ ወይም የሚያዘግየት አንዱ ችግር እግዚአብሔርን ለማገልገል ያለን እድል ይቀማናል። ቁጥር 1 ቁጥር 2 ነገርን በጊዜ ለማድረግ ያለ መቻል ወይም ደግሞ ነገርን የማዘግየት አንዱ ሌላኛው ችግር ደግሞ ለመሳካት ወይም ደግሞ ለስኬት ያለንን እድል ይነጥቁናል። መሳካት በእግዚአብሔር እጅ ብቻ ያለ ጉዳይ አይደለም። መሳካት ጊዜን በአግባቡ እንድንጠቀም በሰጠን በእኛም እጅ ላይ ነው ያለው። ያልተሳኩ ቀናችን ልንሆን ፈልገናቸው ልንደርስባቸው ፈልገና ያልተሳኩ ቀኖችን ስናይ በእግዚአብሔር ብቻ ላይ ልናሳብብ አንችልም። ግጩ ማወቅ አለባችሁ ተወደዳችሁ። እኛ የትናንት የጊዜ አጠቃቀማችንና ለጊዜ የነበረን ክብር ላይ ወይም ደግሞ ለጊዜ ያለን ንቀት ላይ ወይም ጊዜን እንደፈለገ በኋላ ፈሰስ ማሳለፋችን ላይ የተመሰረቱ ብቻ ናቸው። ዛሬ የሆነው እግዚአብሔር ስላመጣብኝ ብቻ ሳይሆን ዛሬ የሆነው ትናንትና እግዚአብሔር የሰጠን እያንዳንዱ ቀን በማስተላለፋችን ላይ የተፈጠረ ችግር ጭምርም መሆኑን ማወቅ ይጠበቅብናል። እና ኋላውን ዛሬ መተልት ከሰን ነው ወይ? የለም እግዚአብሔር ሊከሰን ስለፈለገ ይሆናል። እንደገና እንድናስብ በህይወት ካቆየን ዘንዳ እንደገና እንድናስብና ዛሬ ያሉንን ጥቂት ጊዜዎች ደግሞ እንደሚገባ እንድናረጋቸው ምናልባት በቀረን ጊዜ መሳካት እንዲሆንልን እሱን ሊመክረን ነው ጌታ፣ ሊከሰን አይደለም። ትናንትና ጧት ስትነሱ ለህይወታችሁ ዴፊኒሽን የነበራችሁ ሰዎች የዛሬ 20 ዓመት ይሄን አድርጌ ይሄን ሆኜ እዚህ ጋር መድረስ ፈልግ ነበር የምትሉ ህይወታችሁን በትክክል ዲፋይን አድርጋችሁት የነበራችሁ ሰዎች፣ በይናችሁት የነበራችሁ ሰዎች፣ ይሄን መሆን ፈልጋለሁ እዚህ መድረስ ፈልጋለሁ ያላችሁ ሰዎች፣ ትናንትና ይሄን ነው መሆን ፈልጋለሁ ያላችሁ ዛሬ ስታዩት ዛሬ ወደ ኋላ ይሄዳችሁ ትናንትና ያሰባችሁትና ትናንትና ለህይወታችሁ የነበራችሁን ዴፊኒሽን ታስቡና ዛሬ ያላችሁበት ሁኔታ ታስቡ። ማን ነው ለዚህ ነገር የሚጠየቅ? የተለመደ እኮ ነው። if something is happening to your life you can't live back anywhere። ወደ ኋላ ተመልሳችሁ ምንም ነገር ማየት አትችሉ። በመጀመሪያ መጠየቅ ያለባችሁ ራሳችሁን ነው። ምን ሳረግ ነበረ የቆየሁት? እንዴት ነበር ጊዜን ስጠቀም የነበረው? እንዴት ነበር ህይወቴን ስጠቀም የነበረው? አጠቃላይ ልናገር ግን
እስቲ ስፔሲፋይ አድርገውና አገልጋዮችን ጠይቅ። የተሻለ ሰባኪ መሆን የምንችሉት በእያንዳንዱ ቀን አግባብ ባለው መልኩ መስራት ከቻላችሁ ብቻ ነው። የማንበብ የመጸለይ ከእግዚአብሔር ጋር ህብረት የማድረግ ባህላችሁ ብቻ ይወስንባችኋል ጥሩ ተናጋሪዎች፣ ጥሩ ሰባኪዎች መሆናችሁ። ከየትም ልታመጡት አትችሉም። የጊዜ አጠቃቀማችሁ ነው የሚወስንባችሁ። በስነ መለኮት ውስጥ የሆሚሌቲክስ ህግ አለ። ሆሚሌቲክስ የአሰባበክ ዘዴ የሚባል ነው። ምናልባት እዚህ ላለው ጉባኤ ያላስፈልግ ይችላል። እና የስብከት ዘዴ በሚለው ዘዴ ውስጥ አንዱ ህግ ምንድን ነው? አንድ ሰው 1 ሰዓት ከ45 ደቂቃ እስከ 1 ሰዓት ከሩብ ባለው ጊዜ ውስጥ ጥሩ ሰባኪ ለመሆን በትንሹ የ31 ሰዓት ጊዜ ማሳለፍ ይኖርበታል ለአንድ ስብከት። አስደንጋጭ ነው። ያ ማለት እንግዲህ አንድ የመንግስት ሰራተኛ በሳምንት ስንት ሰዓት ነው የሚሰራው? 8 ሰዓት። በጣም የታወቀ 8 ሰዓት የሚሰራ ከሆነ 40 ሰዓት ይሰራል ማለት ነው። ስለዚህ አንድ የተሻለ ሰባኪ መሆን የሚፈልግ ሰው 31 ሰዓት ማሳለፍ አለበት ይባላል አንድ ስብከት ለማዘጋጀት። ይሄ ለእናንተ ላይ ጠቅም ይችላል። ከሳምንት በፊት አንድ ሰው ጠቅላይ ሚኒስትሩ ኢንተርቪው የተደረጉትን ነገር እኔ አልሰማውም፣ እሱ የነገረኝ ነው። እናንተ ሰምታችሁ ከሆነ መልካም። እና ይሄ ሁሉ ስራ እየሰሩ እንዴት 5 መጽሐፍ ጻፉ አላቸው። እርግጥ ነው እነ ሰለሞንን ከዚህ በፊት አንስቼላችኋለሁ። ስንት ታላላቅ ስራ እንደሰሩ ማለት ነው። እኚህ ጠቅላይ ሚኒስትራችን ሲጠየቁ አሉ፣ እኔ አልሰማው፣ እናንተ የሰማችሁ ከሆነ ሲጠየቁ እኔ አንድ ነገር ነው የማደርገው፣ የተለያዩ ኮሚትመንቶች አሉብኝ፣ የተለያዩ ስራዎች አሉብኝ፣ ስብሰባዎች ይኖርባቸዋል፣ ወደ ውጭ መውጣት ይኖርባቸዋል፣ አንዳንድ ኢንቨስትመንት ጉዳዮች ደግሞ በተለያዩ ጉዳዮች ከተለያዩ ሀገራት ጋር ለመነጋገር ብዙ ኮሚትመንቶች አሉበት። ሀገር ያስተዳድራሉ እኚህ ሰው እኚህ ጠቅላይ ሚኒስትራችን። ግን ደግሞ መጽሐፍ ይጽፋሉ እና 5 መጽሐፍ ጽፈዋል። በእርግጥ 1 2 3 አውቃለሁ፣ ግን 5 መጽሐፍ ጽፈዋል። እና እንዴት ሊጽፉ ቻሉ ሲባሉ የመለሱትን ነገር እንዲህ ነው ያሉት አሉ። እኔ ካለኝ ጊዜ ወስጄ በቀን 1 ገጽ እጽፋለሁ። በቀን 1 ገጽ የምጽፍና በየቀኑ ይሄንን ማድረገው ከሆነ 30 ዲስ የምናደርገው ከሆነ at the end of the year ማለት ነው 365 ገጾች ያሉት ነው መጻፍ ይቻላል አሉ ብለው ሲናገሩ ሰምቻለሁ። እኔ አልሰማሁም። ይሄንን ብለዋል አሉ። እውነት ነው። በእያንዳንዱ ቀን አግባብ ባለው መልኩ አንድ ሰው 5 ደቂቃ ማንበብ ቢችል እነዚህ 5 ደቂቃ 10 ደቂቃ አንድ ገጽ ያነበባቸው ነገሮች ተጠራቅመው ነው ሰውየውን ጭንቅላቱን የሰለጠነ የሚያደርጉት። ቆይ ነገ አነባለሁ፣ የማንበብ ባህላችን በተመለከተ ቆይ ነገ እሰራዋለሁ፣ ቆይ ነገ እጸልያለሁ፣ ቆይ እንዲህ አደርጋለሁ የሚሉት ቀኖች ተገፍተው እድሜያችን ጣራ ላይ ስንደርስ አቅም የለሾች እፍኝ ነገር ይዞ የማይገኝ ሰው ያደርጉናል። ለዚህ ዓለም እፍኝ ነገር የማናበረከት አጠገባችን ላሉ እርዳታችን ለሚፈልጉ ሰዎች እፍኝ ነገር ማበረከት የማንችል በአገልግሎት ስፍራችን እፍኝ ነገር ማበረከት የማንችል ሰዎች ያደርጉናል። ለእያንዳንዱ ሞመንት ለእያንዳንዱ ቅጽበት የታመንን ከሆነ ግን የተጠራቀመ ነገር ይኖረናል፣ የምንለው ነገር ይኖራል፣ የምንመክረው ነገር ይኖረናል፣ የዳበረ ጡንቻ ይኖረናል። በአገልግሎታችን ቢሆን በሌሎች ተግባሮቻችን ቢሆን እኛ አሁንም እደግመዋለሁ እዚህ የሰበሰበን ሰዎች የተሳካልን ብንሆን ወይም ደግሞ በስኬታችን በጣም ብዙ ውድቀቶች የገጠሙን እና አቅም የለሾች ሆነን ራሳችን ካገኘ ነው ትርጉሙ አንድ ነገር ብቻ ነው። የትናንት የጊዜ አጠቃቀማችን ውጤቶች ብቻ ነን። የምናለቅስበት፣ ወደ ኋላ የምንመለከትበት፣ ሌሎች ላይ የምናሳብበት ወይም ደግሞ ሌሎች ቤተሰቦቻችን ወይም እነከሌ ወይም ሀገርን ለሁኔታዎቻችን ተጠያቂ ማድረግ አንችልም። መጽሐፍ ቅዱስ ለሁላችንም እኩል ጊዜ ሰጥቷል። በዚህ እኩል ጊዜ ውስጥ የመታመንና የመንቀሳቀስ ጉዳይ ብቻ ነው ህይወት። ሁለት ነገር ተናግሬያለሁ
ነገርን ማዘግየት የጊዜ ሌባ ነው ብያለሁ። እንኪያስ ነገርን ማዘግየት የጊዜ ሌባ ከሆነ የሚዘርፈን የሚቀማን ነገር ምንድን ነው ብዬ አስቀምጫለሁ። አንደኛ እግዚአብሔርን እንደማገልገል ያለን እድል ይቀማናል አልኩ። ሁለተኛ ለስኬት ያለንን እድል ይቀማናል። ሶስተኛው ለድነት እንኳን የሚኖረውን እድል ሰውን ሊቀማ ይችላል። ይህን ተመልከቱት። ይህንን በቀጥታ የማነሳው ከሐዋርያት ሥራ ምዕራፍ 24 ቁጥር 24 ላይ ያለን ታሪክ በመናገር ይህን ለማስረዳት ልሞክር። ሐዋርያት ሥራ ምዕራፍ 24 ቁጥር 24 እንደዚህ ይነበባል። እንግዲህ ጳውሎስን ሁላችን ስናውቀው ጳውሎስ እያንዳንዱ ሞመንት ተጠቅሞታል ለተጠራበት ጥሪ። የተጠራበት ጥሪ የተሳካ የተሳለጠ ጉልበት ያለው ለሌሎች ዘግኖ የሚሰጠው ነገር እንዲኖረው ለሚመጣው ሁሉ ጳውሎስ ባለጠጋ አድርጎ ራሱን ለማዘጋጀት እያንዳንዱን ደቂቃ ይጠቀመው ነበር በሚገባ። ስሙ የተባረከ ይሁን እግዚአብሔር። በሚገባ ተጠቅሞታል ጳውሎስ። እስቲ ለምንድን ነው የጠራው? እስቲ ህይወትን ዲፋይን አድርግልን ብትሉት ህይወቴ 3 መስመሮች ላይ ብቻ ነው ያለ ነው የሚላችሁ። ለአሕዛብ፣ ለነገስታትና ለእስራኤል ወንጌልን ሊሰብክ ወይም ደግሞ ስሙን የሚሸከም ለእርሱ የተመረጠ ዕቃ ነኝ ብቻ ነው የሚላችሁ። በአሕዛብ በነገስታትና በህዝቤ በእስራኤል ፊት ስሙን ለመሸከም የተጠራው ሰው ነኝ ነው የሚላችሁ። ስለዚህ ይህንን በሳካ ሁኔታ አድርጎታል። የተሳካ የተሳለጠ ጊዜ ነበረው። ተመልከቱ። ይሄ ሰው በጊዜው በነበረው በአብዛኛው ዓለም ውስጥ ሄዶ ወንጌልን ሰብኳል። ለአሕዛብ ወንጌል ሰብኳል። እናንተ በምታውቋቸው ግብጽ፣ አሌክሳንድሪያ፣ ትንሿ ኤዥያ የምትባለውን በሙሉ አሁን የምትናገሩላቸውን ቦታዎች በሙሉ እንደ አውሮፓ ስትሄዱ ደግሞ ስፔን፣ ኢጣሊያና ሌሎች አካባቢዎችን በሙሉ ሰሜን አፍሪካን ኤሪያን በሙሉ ወንጌል ሰብኮላቸዋል። የተጠራው ለዚህ ነበር። እሱ ብቻ አይደለም፣ ለህዝቡ ራሱ ህዝብ ለእስራኤላውያን ደግሞ ወንጌልን ሰብኳል። እሱ ብቻ አይደለም፣ በጊዜው በነበረው በሮማን ኤምፓየር በአጠቃላይ የሮማን ኤምፓየር በየቦታው በየአውራጃው ላይ ለሾማቸው መንግስታት ወንጌልን ሰብኮላቸዋል። ይህን ካደረገ በኋላ የመጨረሻው የቀረው ንጉስ ማን ነበረ? የሮማን ኤምፓየር ዋናው ገዢ የነበረው ቄሳር ነበረ። ለቄሳር ይግባኛል። ቄሳር ይግባኛልና ማናቸውም በፍርድ ጉዳይ ላይ ምን ሊሉ ስላልቻሉ ውሳኔ ሊሰጡ ስላልቻሉ በቀጥታ ወደ ቄሳር ሄደ። ቄሳር ጋር ከሄደ በኋላ በመስዋዕት እንደሚደረግ ተቆራርጦ ዳይሴክት ተደርጎ ቁርጠት ተደርጎ እንዲገደል ወሰነበትና ይህን ሁኔታ ሲገልጥ ምን አለ? ሩጫውን ጨርሻለሁ፣ መልካሙን የእምነት ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫውን ጨርሻለሁ። በመስዋዕት እንደሚደረግ የኔ ህይወት የሚልበት የሚሰዋበት ጊዜ ደርሷል። ስለዚህ አሁን ምን ብሏል? ይሄ ሰውዬ ሩጫውን ሲጀምር ያውቃል፣ ሩጫው መሃል ላይ ሲሆን ያውቃል፣ ሩጫው ደግሞ ሲጠናቀቅ ያውቃል። ብዙዎቻችን አናውቅም። ምክንያቱም ለህይወታችን ዴፊኒሽን የለንም። ዋርዊ ማንነኛ ምንድነው እግዚአብሔር የሚጠብቅብን እንዴት ጥግና ድርሰው የሚለውን ነገር አናውቅም። በጣም ይቅርታ ጠይቃለሁ፣ ከባድ ቃል ነው። በዋል ፈሰስ ህይወታችን ለረጅም ዘመን ስለመራን የፈጅ ወፍጅ ያወጣ እያለን ስለኖርም ማለት ነው። ስለዚህ እንግዲህ ጳውሎስ ካገለገለባቸው ወንጌል ከሰበከባቸው ከዕለታት በአንዱ ቀን የተፈጠረውን ችግር ነግራችሁ ነው። ለምንድን ነው ቅድም 3 ነገሮች አንስቼ ነበር። የመጀመሪያው ይሄ ነገርን ማዘግየት፣ ተግባርን ማዘግየት የሚባለው ነገር ማስተላለፍ፣ የዛሬን ለነገ ማስተላለፍ የሚባለው ነገር በመጀመሪያ ምናችን ይቀማናል? ለጌታን ለማገልገል ያለን እድል ይቀማናል። ሁለተኛ ለስኬት ያለን እድል ይቀማናል። ሶስተኛ ለድነት ያለንን እድል ሁሉ ሊቀማ ይችላል የሚለውን ነገር ለማሳየት ነው የጠቀምበት። እንግዲህ ጳውሎስ ከነዚህ ቀኖች ባንዱ ወደ አንዱ ለፍርድ ጉዳይ ቀርቧል። የቀረበበት ሰውዬ ይሄም በምዕራፍ 24 ላይ እንደዚህ ይነበብለታል ታሪኩ። ስሙት። ከጥቂት ቀንም በኋላ ፊሊክስ አይሁዳዊት ከነበረች ድሩሲላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣ። በኢየሱስ ክርስቶስም ስለማመን የሚናገረውን ሰማው። እርሱም ስለ ጽድቅና ራስን ስለመግዛት ስለሚመጣው ሁነኔ ሲነጋገር ሳለ
ፊሊክስ ፈርቶ በተለያዩ መጽሐፍ ጥቅሞች ተንቀጥቅጦ ይላል። አካላዊ መንቀጥቀጥ ሁሉ ማለት ፈርቶ ተንቀጥቅጦ ደንግጦ የተለያዩ መጽሐፍ ጥቅሞች እንደዛ የሚሉት ፈርቶ አሁንስ ሂድ በተመቸኝም ጊዜ ልክ ያስጠራሃለሁ። የሆነ ቀንና ነው ማለት ያለበት አለ። ፍርድ ቢፈልግ ሰው ፍርድ ቤት እንዴት ነው የሚደረገው? ፍርድ ሂደት የሚያይላችሁ ሰዎች የተመቸኝ ቀን ና ነው የሚለው። ለጥር ምናምን ቀጥረነዋል፣ ለእንትን ምናምን ቀጥረነዋል አለው። ምክንያቱም ይሄ ሰውዬ በዚህ መልክ ይሄን ሰውዬ የቀጠረው ለምን እንደሆነ ታውቃላችሁ? ጳውሎስ በየሄደበት ቦታ በሙሉ ኬዙን አቅርቦ ፍርድ እንዲሰጡ ሳለ የሚያደርገው የእሱን የፍርድ ጓዳ ወደ ጎን ይተውና ወንጌል ነው የሚሰብክላችሁ። ስለዚህ እንደዚህ ያለው ሰውዬ ነገና ማለት አስቸጋሪ ነው። ገብቷችኋል? የሚናገረው ስለምን እንደሆነ ይታወቃል። ምክንያቱም ጳውሎስ በእያንዳንዱ ሞመንት የተጠራበትን ነገር ከማድረግ ወደ ኋላ እንደማይል መንግስታት ሁሉ አውቀውለታል። ለፍርድ የይግባኝ ጉዳዮች ወይም ደግሞ ለፍርድ ጉዳዮች ይመጣና ግን የሚነግራችሁ ምንድን ነው? ወንጌል ነው። እሱ ነው ወንጌላዊ፣ እሱ ነው አገልጋይ፣ እሱ ነው ህይወቱን በትክክል የሚኖር፣ እሱ ነው እያንዳንዱ ሞመንት ለጥሪው የሚጠቀም። ስለዚህ ይህን ሰውዬ ነገና ጥር 5 ፍርድ ይታይላል አይለውም። ምክንያቱም ለፍርዱ አይደለም የሚመጣው። ምን ሊያደርግ ነው የሚመጣው? ህይወታችሁ አደጋ ላይ እንዳለ ሊነግራችሁ፣ ሊሞግታችሁ፣ በወንጌል እውነት ሊሞግታችሁ ስለሆነ የሚመጣው ይህን ሰውዬ በተመቸን ቀን እጠራለሁ አለው። ተመልከቱ ግን ቀጥሎ ያለው ነገር ልክ ማስጠራለሁ ብሎት ያን ጊዜ ደግሞ እንዲፈታው ጳውሎስ ገንዘብ ይሰጠው ዘንድ ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግረው ነበር ይላል። እግዚአብሔር የሆነ እድል ሰጥቶታል ይሄ ሰውዬ ግን እድኑ ወደ ኋላ ወደ ጎን ገሸሽ አድርጎ ምንድነው የሚፈልገው? ጉቦ ገንዘብ ይፈልጋል። አሁን ያልኩት ነገር በደንብ እንዲገባችሁ እነዚህ ሁለት ባልና ሚስቶች ማን እንደሆኑ ልናገር። ፌሊክስ ማን ነው? ፌሊክስ ሙሉ ስሙ አንቶኒዮስ ፊሊክስ ይባላል። በትውልድ ግሪካዊ ነው። ነገር ግን በማይታወቅ ሁኔታ ከሮማን መንግስት ጋር በጣም የጠበቀ ግንኙነት ስላለው ይሄ ሮም መንግስት በይሁዳ አሁን በሚልባት ይሁዳ ላይ የፍርድ ቤት ዋና ዳኛ አድርጎታል። ኬዝ የሚያይ አድርጎታል። በዚህ ቦታ ተሾሟል። የተሾመው ደግሞ በሌላኛው ወንድሙ ነው የተሾመው የመጣው። ስለዚህ እዚህ ቦታ የተሾመ ሰውዬ ነው። ለዚህ ነው የጳውሎስን ኬዝ እንዲያይ እድሉን ያገኘው። አንዴ ብቻ ግን አይደለም፣ በተደጋጋሚ የዚህ ሰውዬ ኬዝ ለማየት ጳውሎስ ወደሱ ቀርቧል። ጥሩ። አሁን እቺን ሴትዮ ኬት ነው ያገኛት? ከሌላኛው ባሏ ቀምቶ። ሰምታችሁኛል? በሕግ ካገባችሁ ከሌላ ባሏ ቀምቶ እንደ ሶስተኛ ሚስት ደርቦ ነው ቁጭ አደረጋት። ሶስት ሚስት አለው ማለት ነው። እየቀማ ነው የሚያገባው። እሺ እሱ አይደለም። አሁን እንግዲህ እነዚህ ወንጌል እየሰበከላቸው ያሉ ሰዎችና እግዚአብሔር የሰጣቸውን አጋጣሚ ያልተጠቀሙት ባልና ሚስትን ለማየት ሚስትየው ደግሞ ማን እንደሆነች ልናገራ። ሚስትየው ማለት የሄሮድስ አግሪጳ ቀዳማዊ 3 ሴት ልጆች የመጀመሪያዋ ነች። ሄሮድስ አግሪጳ ማን ነው? ሄሮድስ አግሪጳ ማለት ያዕቆብን አሳርዶ አስገድሎ ጴጥሮስን በነጋታው ሊገለው ጥዶ የነበረው ሰውዬ ነው። ነፍሰ ገዳይ ነው አባቷ። ግን ወንጌል እንድትሰማ ዕድል ነበራት። የዚህ ሴትዮ ማንነት ገና አላበቃም። የአያቷ ወንድም ደግሞ በሚያስገርማችሁ ሁኔታ ሄሮድስ አንቲፓስ ይባላል። ሄሮድስ አንቲፓስ ደግሞ ማን ነው? ሄሮድስ አንቲፓስ ደግሞ መጥምቀ ዮሐንስን ያሳረደው ሰውዬ ነው። ነፍሰ ገዳይ ነው፣ ዘር ማንዘሯ። ወንጌል ግን ፊት ለፊት መጥቶላት ነበር። ለነገ አለች። እሱ ብቻ አይደለም፣ ቅድመ አያቷ ደግሞ 2000 ሕፃናትን ያስገደለው ሰውዬ ነው። ታላቁ ሄሮድስ ነው። ታሪክ ታጠኑ ታገኙት ነው። ዘር ማንዘሯ ነፍሰ ገዳይ ነው። ሲሪያል ሜሬጅ የሚባል ደግሞ ዘር ማንዘሩ ቤተሰብ ውስጥ አለ። ከአንዱ እየቀማ ነው የሚያገባው። ይሄ ጳውሎስ የሚባል ሰው ያደረገውን ተመልከቱ። የጊዜ አጠቃቀም እንዲገባችሁ ጳውሎስ በዚህ አጭር ጊዜ ውስጥ የሱን የፍርድ ሂደት ጉዳይ ወደ ጎን አድርገና በፍጥረት ይሄን ሰውዬ ማን እንደሆነ ዘር ማንዘሩ ማን እንደሆነ ስለሚያውቅ
አጭር ስብከት አዘጋጀ። ስብከቱ ምን ስለምንድን ነው የሚያወራው? ስለ መጨረሻ ፍርድ ወይም ስለ ኩነኔ፣ ከዛስ ስለ ጽድቅ፣ ከዛስ ራስን ስለ መግዛት እጥርጥር ያለ ስብከት አዘጋጀላቸው። ጊዜ ይሄ ነው። የብዙዎቻችን ችግር እንጀራችን እስኪሳካ የኛ ፍርድ ሲሄድ ከምንም በላይ አስቸኳይ ነገር እንደሆነ ታውቃላችሁ? ወንጌል ከምንም በላይ የሰው ልጅ መዳን ነው። ጳውሎስ የመጣበት ኬዝ ምንድን ነው? በፍርድ ነው እያንገላቱት ያሉት አይደለም እንዴ? ኬዝ አለው። እዚህ ዓለም ላይ ኬዝ የለንም አልልም። እዚህ ዓለም ስንኖር ሊሳካልን የሚገባ የጤና፣ የሥራ፣ የኢኮኖሚ ጉዳይ በጣም አስቸኳይ ነገሮች ሊሆኑ ይችላሉ። ነገር ግን ጊዜ አጠቃቀማችንን በተመለከተ ፕራዮሪቲ ያስፈልጋል። የቱ ነው አርጀንሲ የሚጠይቀው? እኔ የምፈልገው ወይስ እግዚአብሔር የሚፈልገው? በህይወቴ ውስጥ ያደረገውን ተመልከቱ። በፍጥነት ይህን ነገር ስትራክቸር እንዳደረገና ሶስቱ ነገሮች ሲነግረው ሰውየው ደነገጠ ይላል። ለምንድን ነው የደነገጠው? ምክንያቱም እነዚህ ባልና ሚስቶች ስለ ጽድቅ በሚናገርበት ጊዜ በእውነት ጻድቆች እንዳልሆኑ ያውቃሉ። አካሄዳቸው ችግር እንዳለበት ስለሚያውቅ ስለ ጽድቅ ጉዳይ መስበክ ጀመረ። እሱ ብቻ አይደለም፣ ራስን ስለ መግዛት፣ ራስን መግዛት የሚባል ነገር በፈጽሞ በቤተሰብ ውስጥ እንደሌለ ያውቃል። ያገኙትን ከዛ እየቀሙ የሚያገቡ የሆነ ነገር የሚያደርጉ አንዷ ቢስ ትዳራቸው ድምጥ ማጡ የጠፋ እንደሆነ ያውቃል። ስለዚህ ራስን ስለ መግዛት መስበክ ነበረበት። ከዛም በኋላ ራስን ባለመግዛትና ጻድቅ ባለመሆን የሚከሰተውን ኩነኔና ፍርድ መናገር ነበረበት። ይህን የተናገረው ለማን እንደሆነ ታውቃላችሁ? እንዲፈርድለት ፍርድ ለመስማት የዚህን ሰውዬ የክስ ሂደት ለመስማት እንደ ዳኛ በፍርድ ወንበር ላይ የተቀመጠውን ሰውዬ ጳውሎስ በፍርድ ፊት እንደቆመ አሳይቶት ነበር። ለዚህ ነው የደነገጠው፣ ለዚህ ነው የተንቀጠቀጠው፣ ለዚህ ነው የፈራው። ከዚህ ሁሉ በኋላ ግን የተፈጠረው ነገር ተመልከቱ። ነገ ና፣ ሌላ ቀን ና፣ ሲመቸኝ ልጥራሃል። አምላካችን ብዙ ካበላሸናቸው ካዘረከረክናቸው ነገሮች በኋላ እንደገና እድል ይሰጣል። ችግሩ እንደገና ጊዜውን እናጠፋዋለን። ፊሊክስ እና ድሩሲላ ያደረጉት ይሄንን ነው። እግዚአብሔር የእንደገና አምላክ እንደመሆኑ ከብዙ ከፈራረሱ አስቸጋሪ ሁኔታ ውስጥ ከገቡብን ነገሮች በኋላ የእንደገና አምላክ ነው። እንደገና ጊዜ ይሰጣል። ችግራችን ነገና እንላለን። ማዘግየት የመዳናችን እንኳን ችግር ውስጥ ይከተብናል። እኔ እንግዲህ እናንተ የዳናችሁትን ሰዎች ችግር ውስጥ ይከታችኋል እያልኩ አይደለም። እዚህ ደረጃ ድረስ ሰዎችን ይፈታተናል እያልኩኝ ነው። ነገር ማዘግየት የጊዜ ሌባ ነው። የጊዜ ሌባ ከሆነ እንግዲህ ሶስት ታወቁ ነገሮችን በመዝረፍ ዋነኛ ነው። የመጀመሪያው እግዚአብሔርን ለማገልገል ያላችሁን ዕድል ይቀማችኋል። ሁለተኛው በዘመናችሁ በማንኛውም መልኩ በማንኛውም ጉዳይ በአገልግሎታችሁ ሊሆን ይችላል፣ በስራ በዚህ ዓለም ባለባችሁ ማንኛውም ማህበራዊ አገልግሎታችሁ ሊሆን ይችላል። ሊኖራችሁ የሚችለውን ስኬት ምን ሊላችሁ ይችላል? ሊነጥቃችሁ ይችላል፣ ሊዘርፋችሁ ይችላል። ለምን? የጊዜ ሌባ ነው። እድላችሁን ይቀማችኋል። ስለዚህ እየተናገርኩ ያለሁት ዛሬ ያልተሳካ ዓለም ይሄን እንዲህ መሆን እፈልግ ነበር የምትሉ ሰዎች ካላችሁ እግዚአብሔር ስለፈቀደ ብቻ አይደለም፣ የእናንተ እጅ አለበት። ዋነኛነት እናንተ እዚህ ውስጥ አላችሁበት። ምክንያቱም እግዚአብሔር ቀኖቻችሁን የመስራት እድል የመቃኘት እድልም ሰጥቷችሁ ስለነበር እንደ ሰባኪ ጎበዝ ሰባኪ መሆን ስትችሉ እሱን አዘርክርካችሁታል። ስለዚህ ቆማችሁ ብዙ ህዝብ እግዚአብሔር ሰጣችሁ ለማፈር እድሉን እናንተው ራሳችሁ ናችሁ ያመቻቻችሁት። እግዚአብሔር በሰጣችሁ ጉባኤ መካከል ጥንቅቅ ያለ አገልጋይ ላለመሆን ዳተኛ መደመጥ የማይችል አይነት ሰባኪ መሆን የቻለ ከሆነ ሰባኪው ችግሩ እሱም ጋር ያለ ሊሆን እንደሚችል ማሰብ ጥሩ ነው እኮ እንደ አገልጋይ። አንዳንዶቻችን ደግሞ አገልጋይ ሳንሆን እግዚአብሔር ከመጀመሪያው ለሌላ ነገር የጠራልን ሆነ እኮ እንችላለን። ቅድም ጧት ተናግሬዋለሁ። አንድ ጓደኛዬ የሆነች ሰርቬይ ዲፕሎማ ነገር አለችውና በጣም ይኮራል። እንዴት ቤተ ክርስቲያን እንዲያደርጉናል? እኛ እኮ በሬዎቻችንን አርደን ነው የመጣ ነው ይላል። መጀመሪያ ከዚህ መጥቶ ደግሞ ምንም አያገለግልም፣ ብጥብጥ ነው የሚፈጥረው። መጀመሪያው እዛ ጋር ያለችው ነገር በደንብ ቢገፋባት ሀገሪቱ የሚያገለግለው ለሌላ ጉዳይ ተጠራሉ ይችላል። አገልጋይነት የተከበረ ነገር ነው፣ በጣም የተከበረ ነገር ነው።
እግዚአብሔር ያከበረው ሰው ነው አገልጋይ መሆን የሚችለው በመሰረተ ሀሳብ ደረጃ። ግን ደግሞ የሚኮራ አይደለም፣ መሆን የለበትም። እኛ እኮ እንዲህ መሆን በሬን አርጃ አለ። አንዳንድ አገልጋዮች የገቡት ቅድም ተናግሬያለሁ። ሊሞት የደረሰ በሬን ብታርዱት ምን ይሆናል? አገልጋይነት ነገር ሲበላሽባችሁ የምትመጡበት ቦታ አይደለም። ኪሳራ ሲገጥማችሁ የምትመጡበት ቦታ አይደለም። እንደሱ ሆኖ ከመጣችሁ እዚህም ስትመጡ ሰክሰስፉል አትሆኑም። አንተ ግን ማን ነው አገልጋይ እንዴት እንዳገር እንትን ያለ? እኔ እኮ አገልጋይ ነኝ። ይኸው ሙሉ ጊዜ የሰጠው አገልጋይ እንደማናችሁም ቀለም ቀምሼ የመጣው ሰው ነኝ። ለምንድን ነው ያነሳኸው ካላችሁኝ፣ እኛ ልንሆን የሚገባውን ነገር አግባብ ባለው መልኩ ጊዜያችንን ስላልተጠቀምን ስለተበላሸ የከሰረ የሚቀበል ነው እያልን የምንመጣበት ቦታ ሁሉ አይደለም እያልካችሁ ነው። ምናልባት አንዳንዶቻችን ያለንበት ቦታ እግዚአብሔር የሚፈልገው ቦታ ሳይሆን ስለተበላሸን ወይም ደግሞ ኪሳራ ስለገጠመን አግባብ ባለው መልኩ ዛሬያችንን ስላልተጠቀምን እግዚአብሔር የሰጠንን የእያንዳንዱን ዛሬ ስላልተጠቀምን የሆነው እንጂ እግዚአብሔር የሰራን አይደለንም። እግዚአብሔር ያደረገን አይደለንም። ስለዚህ እነዚህ ነገሮች ከግምት መግባት አለባቸው። እነዚህ ሶስት ነገሮች ከግምት ይግቡ። ነገርን ማዘግየት የጊዜ ሌባ ነው። ስለዚህ ጊዜያችሁን ይቀማችኋል። ሲቀማችሁ ያለ ርኅራኄ የሚቀማችሁ ነገር እግዚአብሔርን ለማገልገል የሰጣችሁን እድል፣ እግዚአብሔር የተሳኩ የተከናወኑ በጣም የተሳለጠላቸው ሰዎች እንድትሆኑ የሰጣችሁን ጊዜ ባለመጠቀማችሁ የተበላሹ ክሪፕልድ የሆኑ ብዙ ቦታ ላይ በጣም የተመቱ የቆሰሉ የተጎዱ ወይም ደግሞ ያለ ቦታቸው የተቀመጡ ሰዎች እንድትሆኑ ያደርጋችኋል። ያልተሳካችሁ እንድትሆኑ ያደርጋችኋል። ከሁሉ በላይ ድነትን እንኳን ሊፈታተን ይችላል። እግዚአብሔር ለፌሊክስ እድል ሰጥቶት ከዛ ሁሉ ወንጀል ከዛ ሁሉ በጣም ስትራክቸርድ ከሆነ ገዳዮች ከተሰባሰቡበት ፋሚሊ ውስጥ እዛ ሁሉ ሜሬጃቸው ከተመሳቀለ ፋሚሊ ውስጥ መጥቶ ጌታችን ኢየሱስ ራሱን አገኘ። የሚገርም እድል ሰጣቸው። ከዚህ ኩነኔ መዳን ይቻላል አላቸው። ሌላ ቀና አሉት። ሌላ ቀና ኢየሱስ ክርስቶስ በወንድማችን ጳውሎስ በኩል እዛ ቤት መጥቶ ነበር። እዛ ሰፈር መጥቶ ነበር። ማዘግየት በጣም አደገኛ ነገር ነው። በጣም አስፈሪ ነገር ነው። ብዙ ነገራችሁን ያሳጣችኋል። ሶ ኮልድ ወበከንቱ ሆኖ የመኖር ህይወት እንድንለማመድ ያደርገናል። ከንቱዎች ያደርገናል። እግዚአብሔር የበለጸገ ነገር ሰጥቶናል። በእጃችን ላይ ጊዜ ከብር በላይ የሆነ ነገር ነው። ከኖብል በርዝ በላይ የሆነ ነገር ነው ጊዜ። አለን ከምንላቸው ነገሮች በላይ የሆነ ነገር ነው። እሱን ተጠቅመን መሳካት መከናወን ሊኖር ይችላል። እሱን ተጠቅመን እግዚአብሔርን በዘመናችን በሚፈልገው መልኩ ማገልገል፣ እሱን ተጠቅመን ባለጠጎች መሆን ይቻላል። የጥበብ ባለጠጎች፣ የእውቀት ባለጠጎች መሆን ይቻላል። እሱን ተጠቅመን የሞገስ ባለጠጎች መሆን ይቻላል። ተቀባይነት ያላቸው ሰዎች መሆን እንችላለን። ትላልቅ ቦታዎች የመቆም እድል ልናገኝ እንችላለን። ለትውልድም ለመንግስትም አይን መሆን እንችላለን። በተቃራኒው እሱ ላይ ችላ ካልን ደግሞ እንደ ሌሎች ሁሉ ውርድንብራችንን እንዲህ እያልን ከሌሎች ጋር ምን እናርግ፣ ምን ይሻለናል የምንል ሰዎች እንሆናለን። እሺ የመጨረሻ ነገር ልበልና አልጨርስ። ጊዜያቸውን የሚያበክኑ ሰዎች ወይም ደግሞ የሰጣቸውን ጊዜ አግባብ ባለው መልኩ የማይጠቀሙ ሰዎች ሁለት ነገርን ከግምት ያላስገቡ ናቸው። እነዚህ ሰዎች ከግምት ማስገባት አለ። የመጀመሪያው ነገር የማይታወቀው ነገ ላይ እርግጠኛ ለመሆን የሚሞክሩ ናቸው። ሶ ላይፍ አንሰርቴን ነው። ነገ ምን እንደሚሆን አታውቁምና ነው መጽሐፍ የሚለው። ተምታችሁ ያልኩት ነገ የሚሆነውን አታውቁምና፣ አሁንም ወደዚህ ከተማ እንሄዳለን፣ በዚያም 1 ዓመት እንኖራለን፣ በዚያም እንነግዳለን፣ በዚያም ደግሞ ምን እናደርጋለን እናተርፍም አለን የምትሉት ህይወታችሁ ምንድን ነው? ጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ነው። ህይወት ሾርት እንደሆነ አያውቁ፣ እንፋሎት ነው። ዛሬ የሆነ ነገር አደርጋለሁ፣ እሺ ነገ እንዲያደርጋለሁ ስንል
ከኛ መካከል ማን እንደሚለይ አይታወቅም። አያቴን አባቴን እቀብራለሁ ያለው ሰውዬ እርግጠኛ ነው አያቱ ይሞታሉ ነው? አንዳንድ አያት አይሞትም። ሁላችሁም ስታልቁ ነው እሱም ትምል። ምክንያቱም የሚሞተውና የሚቆመውን የሚያውቀው ማን ስለሆነ? እግዚአብሔር ስለሆነ። ጥሩ የጤና አጠባበቅ ስርዓታችሁ በህይወት አያቆያችሁም። በተቃራኒው ደግሞ በቋፍ ላይ ነው ያለው የምትሉት ሰውዬ ደግሞ እናንተ ሁላችሁ ስታልፉ ቁጭ ብላ ያለ ላይፍ አንሰርቴን አይታወቅም። የብዙዎቻችን ችግር ይሄ ነው። ስለዚህ መሰረታዊ እንደዚህ አይነት የሰጣቸውን ጌታ የሰጣቸውን ጊዜ የሚያስተላልፉ ዝም ብለው የሚተው ሰዎች መሰረታዊ ችግር ምንድነው? ስለ ነገ የማይታወቅ መሆን አያውቁም። ነገ የሚሆነውን ምን አንልምና አናቅምና ቱሞሮ ኢዝ አንሰርቴን የሚያውቀው እግዚአብሔር ብቻ ነው። ነገን ለማየት ረጅም ቁመት ያለው እግዚአብሔር ብቻ ነው። እናንተ ምንም አታውቁም። ለእናንተ ነገ እንድታቆሳ ዘንድሮን ዛሬ እንድትዩ ነው። ዛሬ በቃ ተሰጥቷችኋል አይደል? ዛሬ ላይ እንድትሰሩ ነገን ለሚያውቀው ጌታ ለነገ ለማየት ረጅም ቁመት ያለው ጌታ ተሰውትና ዛሬ እናንተ ትኖራላችሁ። የተሰጠን ዛሬ ነው። ነገ ይሄን አደርገዋለሁ የሚለው ነው። ነገ አሁንም እዛ እንሄዳለን እንዲናረጋለን። የነዚህ ሰዎች አስገራሚ ነገር ነው ታውቃላችሁ። በዚያም አንድ አመት እንኖራለን። አንድ አመት እንደሚኖሩ ያውቃሉ። በዚያም እንነግዳለን። ምን እንደሚሰሩ ያውቃሉ። አስገራሚ ነገር ተብሎ በዚያም እናተርፋለን። እንደሚያተርፉ ያውቃሉ። ስንት እንደሚያተርፉ ያውቃሉ። የተወደዳችሁ ፕላን ማድረግ ችግር የለውም። ነገር ግን ነገን እንደማናቅ አውቀን ዛሬ ላይ እንድናተኩር ላበረታታችሁ ፈልጋለሁ። ነገ አናቅ። ነገን የሚያውቀው ማን ነው? እግዚአብሔር ነው። ይህ ነገን የሚያውቀው እግዚአብሔር ዛሬ ለኛ ሰጥቶናል። እድል ነው ዛሬ መተንፈስ መቻላችሁ። እድል ነው ዛሬ መውጣት መግባት መቻላችሁ። እድል ነው አይኖቻችሁ ብርሃን አላችሁና ማንበብ መቻላችሁ፣ ማየት መቻላችሁ እድል ነው። መብላት መቻላችሁ፣ ሰውነታችሁ ዳይጀስት ማድረግ መቻሉ እድል ነው። እድል ነው። አፋችሁ መናገር ከቻለ ተናገሩበት ወንጌል። እድል ነው ለሌሎች መልካም ነገር መናገራችሁ ከቻላችሁ። ይሄ መሆን የማይችልበት ቀን እንዳለ መጽሐፍ ሲናገራል። ተመልከቱ። ይሄን ምን እንደሚል ተመልከቱ። ይሄ በጣም አስፈሪ ነገር ነው። የመክብብ መጽሐፍ የሚናገር ይሄንን ነው። መክብብ ምዕራፍ 11ን ተመልከቱት ምን እንደሚል። ምዕራፍ 12 ይሄ መክብብ ምዕራፍ 12 ከስንት እስከ ስንት ደርስ እንደተቀላችሁ? መክብብ ምዕራፍ 12 ምዕራፍ 11 ከ7 ቁጥር ጀምሮ እስከ ምዕራፍ 12 ቁጥር 7 ድረስ አንድ ነገር ነው። ሰምታችሁ ያልኩትን መክብብ ምዕራፍ 11 ቁጥር 7 ጀምሮ እስከ ምዕራፍ 12 ቁጥር 7 ድረስ ወጥ ነገር ነው። መክብብ ምዕራፍ 11 የሚናገረው ስለ ወጣትነት እድሜ ነው። ሰዎች መሮጥ፣ መስራት ሲፈልጉ ደግሞ መብላት እንደፈለጉ በቃ አቅም ኤነርጂ ነዋቸው መንቀሳቀስ የሚችሉበትን ወራት ይናገራል። እስከ ምዕራፍ 12 ሲሄድ ደግሞ ምዕራፍ 12 ከቁጥር 1 ጀምሮ እስከ 7 ድረስ ደግሞ የሽምግልናና ወደ ሞት የማምራትን ወራት ነው የሚናገረው። በእነዚህ መካከል ሰዎች ምን ማድረግ እንዳለባቸው ማወቅ አለባቸው ይላል። በወጣትነትና በሽምግልና መሃል ባላችሁ ጊዜ እግዚአብሔር በሚሰጣችሁ ወራቶች ጊዜን አግባብ ባለው መልኩ ማኔጅ እንድታደርጉ ይነግራል። ምክንያቱም እንደምትፈልጉት ሁሉ ነገር ማድረግ የማትችሉበት ሰዓት ይመጣል። መክብብ ምዕራፍ 11 ቁጥር 7 ምንድነው እየተናገረ ያለው? ከቁጥር 7 ጀምሮ እንደሚያወራው ወጣትነትና ብርሃን መልካም ነገሮች ናቸው። በእነዚህ ጊዜዎች በዓይን ሁሉ ደስ ያሰኘ ነገር አድርግ ነው ባጭሩ የሚለው። ነገር ግን እግዚአብሔር ሁሉ ወደ ምን እንደሚያመጣው ወደ ፍርድ እንደሚያመጣው እያወቅ ይላል። ስለዚህ እድሜ ጊዜ የሚሰጠን ጡንቻ የሚሰጠን ነገር ምን አለ? ምን በል አድርግ ነው የሚለው። እድሜ በራሱ ምን ስላለው። ስለዚህ ነው እኮ ስለ እድሜ ሲነገር ምንድነው የሚባለው? ከ20 ጋራ ምን አትበል ይባላል። አይ ቲንክ ከ20 ጋራ ምን አትጫወት ይባላል። የ20 ዓመት እድሜ ከሆነ ላያከብር ስለሚችል የፈለገው እንደፈለገ ስለሚናገር አትጫወት። ከ30 አትብላ ይባላል። በደንብ የሚበላበት ወራት ስለሆነ ላያስበላ ይችላል፣ እድል አይሰጥም። ከ40 ጋር አትታገል ይባላል። የመጨረሻ የጡንቻ መጠኑ ማንም 30 እና ምናምን ላይ ያለ ነው። በጣም ይሄ ጡንቻው ጠቅላላ አንተ የማለት ነገሩ በጣም ከባድ ስለሆነ ከሱ ጋር መታገል አይቻልም። ከ40 አትታገል ይላል። ከ50 ጋር ሙግት አትግባ፣ ልምድ አለው። ከ60 ደግሞ አትበደር። በጣም እነዝናዛ የሚሆንበት ሰዓት ይቅርታ እና ለሚቀጥለው በአመት ትከፍለኛለህ ካላችሁ በኋላ የብሩ ነገር እንዴት አደረከው ይላችኋል። ከሳምንት በኋላ እንዴት አደረከው?
እንዳቸዋል እነሱ ትላልቆቹ ያሉት ነው እኔ የለውበትም እነሱ ራሳቸው ናቸው ያሉት እኮ ትላልቆቹ ሰዎች በጣም ወግ ስለሚያውቁ እና ከ50 አትምን አትበል ከ60 ደግሞ ተበደር ይባላል እንደዛ ያላል የሚቀጥለው ከ70 የሆነ ነገር አትሆን ይላል ከዛ ከ80 ፀሐይ አትሙቅ ይባላል እነሱ ቴምፕሬቸራቸው በጣም እንትን እያደረጉ ስለሆነ ብዙ ስለማይሞቃቸው የእድሜ ዘመን ታሪካቸውን ስለሚነግሩ አንተ ወደ ከሰልነት ትለወጣለህ እነሱ ለብም አይሉም እና ከ90 ግን ውላት ትዋዋል ይባላል አይ ቲንክ ከ70 አትዝረፍ ነው የሚባለው ምክንያቱም እንቅልፍ ብዙ እንትን ስለማይለው ይነቃል ያስይዛል እድሜ በየራሱ የሚያመጣው ተጽዕኖ አለው ሊለን ነው የመክብብ ጻፊ የሚለውን ስሙ የመክብብ ጻፊ በወጣትነት አግባብ ባለው መልኩ ብርሃን ሳለ አይን ማየት ሲችል ጡንቻ መስራት ሲችል እግዚአብሔር በሰጠ እድሜ ተጠቀም ምንም ማድረግ የማትችልባቸው ጊዜዎች ይመጣሉ ለዚህ እኮ ነው መጽሐፍ ቅዱስ የሚናገረውን ተመልከቱ ኢሳይያስ ምዕራፍ 55 ቁጥር 6 እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ምን በሉት ጥሩት ነገ ጸልያለሁ ነገ እንትን አደርጋለሁ ነገ እመለሳለሁ ብሎ ነገር የለም እናንተ አይደላችሁም እግዚአብሔርን የምትቃኙት ሰው የማይገኝበት ጊዜ ሊሆን ይችላል እናንተ የምትፈልጉበት እንደምትፈልጉ ማታረጉበት ጊዜ ሊመጣ ይችላል ሁሉ ነገር ጊዜ ስላለው መዝሙር 19 ቁጥር 3 ደግሞ ምንድነው የሚለው ቃልህን ለማድረግ አልዘገየሁም ይላል እግዚአብሔርን ፈቃድ ለማድረግ አለመዘግየት ነው ማድረግ ስትችሉ ማድረግ ነው የመጨረሻ የሚመክረው ምክር ስሙት መክብብ የመጨረሻ የሚመክረው ምክር ምንድነው ምዕራፍ 12 የሚናገረውን ስሙት የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ደሳስም የምትላቸው አመታትም ሳይደርሱ ፀሐይና ብርሃን ጨረቃም ከዋክብትም ሳይጨልም ደሳስም የምትላቸው የሞት ወራት ነው ምክንያቱም አሁን እያረጀ እንደከምክበት ሄድበት ወደ ሞት ነው የምንሄደው ማይቀርልን ነገር ስለዚህ ደመናትም ከዝናብ በኋላ ሳይመለሱ ቤት ጠባቂዎች በሚንቀጠቀጡበት ሰዓት ትናንትና የከተማን ሲጠብቁ ሀገር ጠብቆ ለሀገር ተዋጊ ናቸው የተባሉ ሰዎች የሚንቀጠቀጡበት ሰዓት ይመጣል ነገ አላሳልፍ አንድ አላስወጣ አላስገባ ያሉ ሰዎች ሚሉ ጡንቻ የነበራቸው ሰዎች የሚንቀጠቀጡበት ቀን ይመጣል እሱ ብቻ አይደለም ጉልበት የሚክድበት ቀን ይመጣል ማለት ነው እሱ ብቻ አይደለም ኃያላን ሰዎችም በሚጎብጡበት ጊዜ የኛ ሀገር የአድዋ ተዋጊዎችና ወይም በተለያየ የኢትዮጵያ ጦርነት ውስጥ ያሉ ዛሬ በህይወት ያሉ ሰዎች የቀራቸው ነገር ምን ነው የማዕረግ ልብሱና ማዕረግ እንትኑን የቀራቸው ከዛ ውጪ ለመሄድ እንኳን ሰው ተደግፏቸው የሚሄዱ ሰዎች ናቸው እንደዚህ የሚኮንበት ቀን ይመጣል ዛሬ እንዋጋ ቢባል እሺ ብለው ሊወጡ አይችሉም አሁን እዳውኛ ላይ ነው ያለው የሚጎብጡበት ሰዓት ይመጣል እንደፈለጋችሁ ማትንቀሳቀሱበት ትዳር በጊዜው ነው አንደኛው መጣ 40 ምናምን አመቷ ይቅርታ አድርጉልኝ ይሄ በጣም ሴንሲቲቭ ኢሹ ነው ነገር ግን ልክ ያደለ ትክክል ውሳኔ ስለሆነ ነው እኔ በጣም ብዙ ሰዎችን ወደኔ ያመጣቸው ግን የጌታ ፈቃድ ስላልሆነ መለስኳቸው ስንት አመትሽ ነው እንዲህ ምናምን አመቴ ቀጥሎ ደግሞ እግዚአብሔር እንደምንም ብሎ በመረቱ ትዳር ቢሰጥሽ ቀጥሎ ደግሞ ስለ ልጅ ትከራከሪ ነው ሮጠሽ ማጫወት የምትይበት ሰዓት ማጫወት ሲገባሽ አርፈቁጭ በል እስኪ የምትይበት ሰዓት እንደሱ አይደለም እኮ ሁሉ ነገር በጊዜው ነው መሆን ያለበት ስለዚህ የትዳር ፍልስፍናችንን ጥለን መጽሐፍ ስለሱ የሚናገረው ነገር በፊት ለፊት ተጋፍጠን መጽሐፍ ቅዱስ እንዴት መመለስ እንዳለብን ይናገራል እሱን ወግይዘን ሁላችንም ወደሚያስፈልገው ነገር መብላትም ቢሆን እኮ በጊዜው ነው አይደለም እንዴ ሕፃን ማጫወት በጊዜው እኮ ነው ሁሉ ነገር ጊዜ አለው ግን ይሄንን ያፈራረስነው እኛ ከሆነ ግን እኛን የምንጠይቀው ይሄንን እንችላለን እኛ ከሆነ ግን እኛን መጠየቅ አለብን 10 ጊዜ እያስተላለፍን የነበረው ነገር ካለ እሱ ነገር ማየት አለብን ስለዚህ መጽሐፍ ተመልከቱ ኃያላን ሰዎች በሚቆብጡበት ጊዜ ይላል ጥቂቶች ሆነዋልና ፈጭታዎችም ስራ በሚፈቱበት ጊዜ ይላል ይሄንን ልናገርና ልጨርስ ጥርስ ራሱ ማኘክ እሺ የማይልበት ቀን ይመጣል እየሸመገላችሁ መጡ ጥርስ ባዶ ይሆናል እኮ ወከክ ያለ ጥርስ ያላቸው ሰዎች ካያችሁ አርቲፊሻል አትመኗቸው በጣም 90 አመት ላይ 100 ላይ ከሆኑ ይገሉኛል እዚህ ያሉ አባቶች ሰውጣ ጠብቆ መቼም እና ያ ነው የሚሆነው እሱ ብቻ አይደለም የሚለው በአደባባይ ደጆች በሚዘጉበት ቀን የወፍጮ ድምጽ ሲላሽ ከወፍ ድምጽ የተነሳ ሰው ሲነሳ እንቅልፍ ሁሉም ቢላል ማለት ነው በአንዳንድ እድሜ ላይ እንቅልፍ እንደፈለጋችሁ አትላል እሱ ብቻ አይደለም ዜማም የሚጮሁ ሴቶች ዝግ ሲሉ ይላል አክቹአሊ ዜማ የሚጮሁ ሰዎች አበባ አዮች የሚሉ ሰዎች ዝግ ብለው አይደለም ጆሮአችንም ቢያለን ለመስማትም በጊዜ ነው ማየትም በጊዜ ነው መብላትም በጊዜ ነው ያለንን ጡንቻ መጠቀምም በጊዜ ነው ልጆች ዝግ ሲሉ
ከፍ ያለውም ደግሞ ምን ሲሉ ሲፈሩ ዳገት ነገር ይፈራሉ ማለት ነው። አንዳንዶቹ አስታውሳለሁ በጣም ብዙ ሰዎችን በደርግ ዘመን ላይ እንትን ያለ ሰፈር የነበረ ኮሎኔል ነው እና የደህንነት እንትን የነበረ ስራ ይሰራ የነበረ ሰውዬ ነው እና አርጅቶ አይቼው በጣም የሚፈራ ሰውዬ። ምክንያቱም ይመጣል ሰፈር ቤቱ ይመጣል ለጥቂት ቀን ነው የሚታየው። እኔ ከልጆቹ ጋር ከምስጋና ጋር ይታያል በፓትሮል። ከዛ ተመለሰው ይዘውት ይሄዳሉ። በየምናም ጊዜ ውስጥ ነው የሚያስፈራ ነው። በቃ ቆሞ ራሱ ቁመናው ከነምኑ የሚያስፈራ በቃ ቦገስ ያለው ሰውዬ። የሆነ ጊዜ ግን የሆነ ቀብር የሆነ ሰውዬ ሞቶ አይቼው አርጅቶ ይሄ እንትን አለ አይደል እንደዚህ ምንድነው እንደ ቡሽ ይሄ ምንድነው የሚባለው ጥርስ እንትን የምንልበት እንግዲህ እዚህ ከተማ ልጅ ቢሆንም ጥግ ላይ ስላለው ይሄ ምንድነው የሚባለው ትናንሽ ችፍርግ እንትን አጫጭር እንትኖች ሳር ምናምን ትንሽ እንትን ያሉ ነገሮች እነሱን እንዲህ እግሩን ማንሳት አቅቶት ሰው በቃ እንዲያስ ወድቃለሁ ብሎ ስለሚፈራ በጣም ፊቱ ላይ ፍራቱ ይታያል። እንዲህ እያለ በቃ እንደ ትናንትናው በጣም ቦርድ የምትወሩበት ጊዜ ሊጠፋ ይችላል። እሱ ብቻ አለም ድንጋጤ በመንገድ ላይ ሲሆን ደግሞ ይፈራሉ ይላል። ለዚህ ነው እንቁላል ነጋዴና ግርግር በሚፈጠርበት ጊዜ እንቁላል ነጋዴና ድንች ነጋዴ አንድ አይደሉም ይባላል። እንቁላል ነጋዴ ግርግር ካለ ሮስ ወጥቶ ድንች ነጋዴስ እንደተሸከመ ይገባል ሊያገላግሉ ይዞ። እነዚህ ትናንትና ማንኛውም አስቸጋሪ ነገርና ረብሻ በሚፈጠርበት ጊዜ ፊት ለፊት ለመገላገል ችግሮችን ለመፍታት ጡንቻ የነበራቸው ሰዎች ድንጋጤ በሚፈጠርበት ጊዜ ዛሬ እግዚአብሔርን የሚለምኑት አደራን የሚሉበት ጊዜ ይመጣል። ወደ አስፈሪ ነገር ነው የምንሄደው። ቀን ሳለ ጉልበት ሳለን አቅም ሳለን ነገሮች አይኑ ብርሃኑ ሳለን መውጣት መግባት ስንችል ጤና ሳለን ማንኛውም እግዚአብሔር የሰጠን ጊዜ ተጠቅመን ለዚህ ዓለም ለቤተ ክርስቲያን ለቤቶቻችንና የኛ ለሆኑት በሙሉ አንዳች የሚተርፍ ነገር ማድረግ ይኖርብናል። ዛሬ ምን እንችላለን? ጌታ ይርዳል። እንጸልይ።